በመላ አረባት ሀገር ያላችሁ እህቶቼ በኮንትራት ቤት ያላችሁ መዳም ቤት ያላችሁ እህቶቼ ወደ ሀገር ለመግባት ኮንትራታችሁን ጨርሳችሁ ለመግባት ያሰባችሁ ከመዳም ጋር እንደዚህ አይነት ነገር እየገጠማችሁ ወይም እንዳይገጥማችሁ መጠንቀቅ ያለባችሁን ነገር ዛሬ ይዤላችሁ መጥቻለሁ። እኔም የገጠመኝ ነገር ስለሆነ እባካችሁ ጥንቃቄ አድርጉ። ቪዲዮውን እስከ መጨረሻ ድረስ አዳምጡ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም የበዛ እናንተም ሰላም በያላችሁበት ቦታ በዝዝት ትርፍርፍ ይበልልኝ። ለሸዋሌ ቲዩብ አዳዲስ ከሆናችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ ከልብ አመሰግናለሁ። ይህን ቪዲዮ ከማየታችሁ በፊት ሁላችሁም በላይክ ጀምሮ አዳዲሶች ሰብስክራይብ የደወል ምልክቷን አጥቁሩ ማለት ነው። የቀኑ አዳዲስ ቪዲዮ ስለቅ ወደ እናንተ ተደራሽ እንዲሆን ማለት ነው። አስተያየታችሁን ሼር እያደረጋችሁ ሁላችሁም አበረታቱኝ። ለምታበረታቱኝ ላይክ ሼር አድርጋችሁ ለምታበረታቱኝ አስተያየታችሁንም ለምትሰጡ ሁላችሁንም ከልብ ነው ማመሰግነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እሱ ምንድነው አረባት ሀገር ላላችሁ እህቶቼ ኮንትራት ቤት ያላችሁ እህቶቼ የሚጠቅማችሁ ስለሆነ ይህን ቪዲዮ የምታዩ ሼር እያደረጋችሁ ለእህቶቼ ተደራሽ እንዲሆንና እንዲጠቅማቸው ስለምፈልግ ነው። እሱ ምንድነው እንግዲህ ከመግቢያ ላይ እንደሰማችሁትኝ ያው እኛ በኮንትራት ከራሴ ጀምሮ እኔ በራሴ የገጠመኝን ነገር ነው ዛሬና ለእናንተም ትምህርት ያስተምራቸዋል ብዬ ስላሰብኩ ነው ይህንን ቪዲዮ ለመስራት የተገደድኩትና እሱ ምንድነው እንግዲህ ሁላችንም ከሀገር ቤት ስንወጣ 2 አመት ሰርተን እንመለሳለን ብለን ነው። አንዳንድ ጊዜ አብዛኞቻችን አሚሯችን በቃ ከሀገር ቤት ስንወጣ 2 አመት ይሄ እንዴት ጨርሻን ነው ወደ ሀገር ቤት የምመለሰው እንላለን። ከዛ ያው እየለመድን ስንመጣ 2 አመት ጨርሰን 3 አመት 4 አመት በቃ እስከ 10 በቃ እንወጣለን ማለት ነው። በኮንትራትም እንደሱ ጠፍተንም ማለት ነው። እና አሁን ኮንትራት ላይ የዛሬ ቪዲዮ የሚመለከተው አብዛኞቻችሁን ያው ኮንትራት ቤት ላላችሁ ነው። አሁን ኮንትራት ቤት 2 አመት ጨርሳችሁ መቀጠልም ወይም ሀገር ቤትም መግባት መብት አላችሁ። እንደገና ደግሞ ሰዎቻችሁ እናንተ ሄዳችሁ ለመመለስ ስትፈልጉ ግዴታ እነሱ ሸኝተው ትኬት የመቁረጥ መብት ግዴታቸው ነው። እናንተም ደግሞ መብት አላችሁና እኔ በራሴ የደረሰብኝ ልነግራችሁ ስለወደድኩኝ ነውና ይሄ ህግና ደንብ ነው። እና እኔ በአጋጣሚ የዛሬ 5 አመት ሄጄ ነበረ። በዛን ሰዓት ልክ ትኬት ተቆርጦ ከዛ እኔ ከመሄደ በፊት ከ2 ወር በኋላ ነበረ ልክ ወደፊት ወደ ሀገር ልገባ 2 ወር እንደቀረኝ ነበረ ትኬት ተቆረጠውና ልክ ልገባ ያን ብር ስጡኝ ቃል ገዛዛ ብዬ የ2 ወር ስጡኝ ስል እንዴት ትኬት እኮ ባንቺ ብር ነው የተቆረጠው አሉኝ። ከዛ በቃ እንትን አልኩኝ። እንዴት ይሄ እኮ እኔ 2 አመቴን ጨርሼ ነው። ስለዚህ ደሞም ሄጄ እመለሳለሁኝ። ስለዚህ ቤተሰብ ለማየት ስለሆነ ይሄ በቢሮም በህግና ደንቡም ይወጣልኛል። የ2 አመት ከጨረሱ በኋላ ሄጄ ለመመለስም ሆነ ሀገርም ለመግባትም ሆነ ስለዚህ ግዴታችሁ ነው። 2 አመትን ጨርሻለሁኝ ከዛ ትኬት የመቁረጥ ግዴታችሁ ነው ብዬ በዛ አሸነፊያቸው ቆርጠው ሸኝተውኝ ሄጄ ቤተሰብ አይቼ ተመለስኩኝ ማለት ነው። እና ከዛሬ 5 አመት በፊት ነው ምላችሁ ይሄን ነገር ማለት ነው። እና አሁንም ደግሞ በመጣው በ2ኛ አመት የመሄድ መብት ነበረኝ። አሁንም ደግሞ ወደ 4ኛ አመት ስዘዋወር 2ኛ አመት ላይ የመሄድ መብት አለኝ። እና አሁን ዘንድሮ ለፋሲካ ምን አለ ገብቼ ቤተሰብ አይቼ በመጣ ምናምን ማለት ፍላጎቱ አለኝ። እና በዛን ሰዓት ልሄድ ብዬ ስጠይቃት ሴትዮ ሂጅ ምንም ችግር የለም ምናምን አለች። እንደዛማ ካላችሁ በቃ ትኬት በራሳችሁ አይደለም ምናምን ብዬ
በቃ እንትን አልኩኝ ደስ አለኝ ምናምን እና በቃ ያለ አይደለ ያው ወደ ቤተሰብ ያው የሀገራችንም ሰላም ባይሆንም በቃ ብትሞቱም ብትኖሩም በቃ በሀገራችሁ ህይወት የተከሰተ ይከሰት በማለት ሀሳብ ነው እና አሁንም እንደዚሁ አሁን እንግዲህ የቀረኝ አሁን ያለ ነው የካቲት በቃ የካቲት ዛሬ ይህን ቪዲዮ የምሰራላችሁ 28 ነው እና በቃ አሁን የካቲት አልቋል። የካቲት መጋቢት በቃ አሁንም 2 ወር ነው የቀረኝ እና ከዛ አሁንም 2 ወር በቀረኝ አሁን እየቆረጡልኝ እያሉ ከዛ ስጡኝ ብር እቃ መገዛዘት እፈልጋለሁ ምናምን ብዬ አልኳቸው ማለት ነው ስላቸው አይ አሁንም እኮ ትኬት ተቆረጠ አሉ። ትኬት ተቆረጠ አንቺ ነሽ እኮ ሊሄድ ብለሽ ያልሽውና ስለዚህ ትኬት በራስሽ ነው ምናምን አለኝ ማለት ነው። እና እውነት በቃ በጣም ተናደድኩኝ። ምክንያቱም አንዳንድ ጊዜ ለፍታችሁ በቃ የሆነ ሰው የባዳ በቃ ምንም ብትወዷቸው መጨረሻ ላይ በቃ አረቦች ስትሏቸው በቃ መጨረሻ ላይ የሆነ እንትን ይላሉ ለገንዘባቸው ያላቸው የገንዘብ ወዳድነታቸው ማለት ነው። እና እኔ አሁን 5 ዓመት 2 ዓመት ይወጣልኛል ትኬት እንዴት ይሄ እንደዚህ ይሆናል? እንዴት በራሴ ሊሆን ይችላል ብዬ እስኪ እናንተ እንኳን እስኪ ፍረዱ። ምክንያቱም ግዴታ ሁለት ዓመት በሁለት ዓመት አሁን ሌላ ሀገራቶች በሁለት ዓመታት እንደውም ካልሄዱ አሰሪዎቻቸው ስላልሄዳችሁ ብለው ብሩን የሚሰጧቸውም አሉ ይላሉ። እኔ አሁን ሰምቻለሁ ራሱ ያው በጣም መልካም የሆኑ የገባቸው ጥሩዎች እስከሆኑ እንደዛ የሚያደርጉም አሉና አንዳንድ ጊዜ በጣም ስሜታዊ ትሆናላችሁ እውነት ለመናገር እና ይህን ቪዲዮም ልሰራላችሁ ወደድኩት ምን እንደሆነ ታውቃላችሁ? በቃ እንደዚህ እናንተም ሳትሄዱ ቤተሰብንም ሳታዩ ኖራችሁ 5 ዓመት 6 ዓመት ቆይታችሁ በቃ ለመሄድ እንኳን ስታስቡ የኖራችሁባቸው ሰዎች የሆነ እንቅፋት ሲያደርጉባችሁ በጣም ስሜት አለው። በጣም ውስጣችሁ ይነካል። በቃ ይህን ያህል ዓመት ኖሬ በመስተመጨረሻ ለምን እንደዚህ ይሉኛል፣ ለምን እንደዚህ ይሆናል ብለን በቃ ውስጣችን በጣም ስሜታዊ እንሆናለን እና እኔ አሁን ምንድን ነው የምላችሁ እናንተ ኮንትራት ቤት ያላችሁ ልክ ሁለት ዓመታችሁን ስትጨርሱ በቃ ቤተሰብ ጎብኝታችሁ መንጣት በቃ ግዴታቸው ስላለባቸው ወይ ብሩን ካልሰጧችሁ ያልሄዳችሁበት የትኬቱን ዋጋ ለእናንተ መልሰው ካልሰጧችሁ ይወጣላችኋል። በህግና ደንቡ አለ 2 ዓመት ላይ ትኬት ይወጣልናል። ይሄ ማቀው እንደዛ ነው እኔ ማቀው ማለት ነው። አሁን ሴትዬ አላቅም እንደዛ አይነት ነገር አላቅም ማለት ተዛኔ ቢሮ ደውይ በቃ እንደዛ ካልሆነ ቢሮ ደውይና ከቢሮ አጣሪና ከዛ ቢሮ የሚልሽን ነገር እንትን ብለሽ እነሱ ትኬት በራሷ ነው መሄድ አለባት ካሉ እሺ ትኬት በራሴ ቆርጬ በቃ ይሄዳለሁ አልኩኝ እኔ ማለት ነው። እና እንደገና እኔ አልጠይቅም ምናምን ቢሮ ለምን ጠይቃለሁ ምናምን አለች ማለት ነው። እና በጣም ተናደድኩኝ እውነት ለመናገር እንዴት ቢያንስ እንኳን ጭራሽ ይሄን ነገር ማንሳት እንኳን የለባቸውም ሲጀመርም ማለት ነው። ማለቴ እንዴት በቃ ይሄን ያህል ዓመት 5 ዓመት ከዛሬ 2 ዓመት ሄጄ አሁን ደግሞ 5 ዓመት ሙሉ ቆይቼ በሁለት ዓመት ሄጄ ቢሆን በቃ የሚል እንትን አልኩኝና ለሁላችሁም ምሳሌ አሁን ትኬት በራሳችሁ ነው 2 ዓመት ቆይታችሁ 4 ዓመት 5 ዓመት ቆይታችሁም ሊሄድ ብትሉ ትኬት በራስሽ ነው ቢሉሽ አይቻልም። ምክንያቱም የሁለት ዓመት ስለሚሆን እኛ በፈለግን ሰዓት መሄድ መብታችን አለን መብት አለን። በፈለግን ሰዓት ሄደን እኔ ደግሞ ደርሶ መልስ ነው ጭራሽ ልቀር እንኳን ቢሆን እኮ አዎ ምክንያቱም ወረቀቴን ሳልጨርስ ስለሆነ የሚሄደው ወረቀቴ ወደፊት ገና ብዙ ወራት ስለሚቀረኝ አዎ ምክንያቱም ያሰሩበት ወረቀቱ ብር ስላለ አዎ በእኔ ሊቆርጥ እችላለሁ ምክንያቱም ወረቀቱን ሳልጨርስ ስለሆነ የሚሄደው ማለት ነው። ግን አሁን ደርሶ መልስ ስለሆነ ያልኳቸው የጠየቅኳቸው እነሱ በቃ እውነት ከባድ ነው። ምን እንደምላችሁ አላውቅም። በጣም ያናድዳሉ። የኖራችሁበት አብራችሁ ብዙ ነገር አሳልፋችሁ ብዙ ነገሮችን አብራችሁ እንትን ብላችሁ በስተመጨረሻ በቃ እንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ሲሏችሁ በጣም ይከፋችኋል። በጣም ካመላችሁ በላይ በጣም ነበር የከፋኝ። በቃ
በቃ ባልሄድስ፣ አንድነት ጠቅልሌስ ብገባ ወይ ህይወት እናንተ አሰባችሁት አላማ በቃ ብዙ ነገር አለ። እስኪ ስለ ራሴ ነገ አንዳንድ ነገሮች በቃ በቀስታ ባወራ ይሻላል። ምክንያቱም አንድነት ሁሉን ጠቅልሌ እንደዚህ ኮንኩኝ ከማለት ሁሉም በቀስታ የራሴን ህይወት የራሴን ነገሮች የራሱ እንዴት በቃ በቀስታ ቢሆን ይሻላል። እኛውን እንደዚህ አሁን ይሄን ለእናንተ ምላችሁ እንዲጠቅማችሁ እንድትጠቀሙበት እንድትማሩበት ስለፈለኩኝ ነው። በቃ ህይወት በቃ አንዳንድ ጊዜ እንደዚህ ስታስቡት ካሰባችሁት ያላሰባችሁት ህይወት ነው እየሆነ ያለው እና ውዶችን እንድትጠቀሙበት ነው። ሄዱ በራሳችሁ ነው ትኬት ቢሏችሁ እንደዚህ አይነት እንዳትቀበሉ። ጠንካራ ጎበዝ ሁኑ እና እኔም አሁን ገና አልወሰንኩኝም ሲጀመር ማለት ነው። እነሱም አሁን በራሴ ነው የካሉኝም ላለመሄድ ነው። ምክንያቱም ሄዶ መልስ ደርሶ መልስ ትኬት በጣም ከባድ ነው። እኔ የራሴ ፍሪ ቪዛ እንኳን ቢኖረኝ ኦኬ አዎ መቁረር በራሴ ነው የምቆርጠው። ግን በፓስፖርት ከነሱ እጅ ነው ያለው ከኔ እጅ አይደለም ያለው። ስለዚህ ግዴታቸው መብታቸው ስለሆነ ራሳቸው ናቸው መቁረጥ ያለባቸው እና ብቻ ይሁን። ሁላችሁም በጸሎታችሁ በዱዓ አስቡኝ። ሙስሊሞች በዱዓ ክርስቲያኖች በጸሎት አስቡኝ ማለት ነው። ፈጣሪ ሁሉ ነገር አመቻችቶ ሀገሬ ገብቼ ቤተሰብን አይቼ እንድመለስ ፈጣሪ ይርዳሽ እያላችሁ ኮሜንት ላይ ጻፉልኝ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።